ጠቅላይ ሚኒስትር አብይ አህመድ ህዝቡ ነዳጅን በቁጠባ እንዲጠቀም አሳሰቡ። በተለያየ ጊዜ በኬንያ ተይዞ እስር ቤቶች የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ኢራን የዱባይ አየር ማረፊያ ኢላማ ማድረጓን ተገለጸ። አሁን ዝርዝር ዜናዎች እናሰማችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ህዝቡ ነዳጅን በቁጠባ እንዲጠቀም አሳሰቡም። በመካከለኛው ምስራቅ የተፈጠረውን የጸጥታ ቀውስ ተከትሎ በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ስጋት መደቀኑን በመግለጽ ዜጎችና የነዳጅ አከፋፋዮች ወደ ጥብቅ የነዳጅ ቁጠባ እንዲገቡ አሳስበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የዓለም አቀፍ የነዳጅ አቅርቦት ወደ መደበኛ ስርዓቱ እስኪመለስ ድረስ ነዳጅ ለመሰረታዊ ነገሮች ብቻ ቅድሚያ ተሰጥቶት በጥንቃቄ እንዲሰራበት ጥሪ አቅርበዋል። መንግስት ቀውስን ሙሉ በሙሉ ከውጭው ዓለም የጸጥታ ችግር ጋር ቢያያይዘውም የውጭ ምንዛሪ እጥረትና የኑሮ ውድነት ዜጎችን አጥብቆ እየፈተነ ባለበት በአሁኑ ወቅት የነዳጅ አቅርቦት መስተጓጎል በሀገሪቱ የትራንስፖርት የግብርናና የምርት ዘርፎች ላይ ከባድ የኢኮኖሚ ቀውስ ሊያስከትል እንደሚችል እየተገለጸ ነው። የነዳጅ እጥረት በቀጥታ የሸቀጦችን ዋጋ እንደሚያኖረው በመታወቁ ችግሩ የዜጎችን የዕለት ተዕለት ኑሮ ይበልጥ እንዳያከብደው ተሰግቷል። በተጨማሪም ለነዳጅ ማደያዎችና ለአከፋፋዮች በኃላፊነት ስሜት እንዲሰሩ የተሰጠው አጠቃላይ መመሪያ በገበያው ላይ ሊፈጠር የሚችለውን ህገወጥ የነዳጅ ክምችትና የጥቁር ገበያ መስፋፋት እንዴት መቆጣጠር እንደሚቻል ግን ግልጽ አልተደረገም። መንግስት ግን የነዳጅ ዋጋ ጭማሪን ባሳወቀበት ማግስት የትራንስፖርት ዋጋ ከዛሬ ጀምሮ ተግባራዊ የሚሆን አዲስ ታሪፍ ይፋ አድርጓል። ኢራን ከአሜሪካና እስራኤል እየተፈጸመባት ያለውን ጥቃት ተከትሎ 20 በመቶ የዓለም ነዳጅ የሚተላለፍበት የሄርሙዝ ሰርጥ መዝጋቷን በዓለም ነዳጅ ዋጋ ከፍተኛ ተጽዕኖ አሳድሯል። እንዲሁም ከፍተኛ ነዳጅ አምራች ሀገሮች ከኢራን እየደረሰባቸው ያለውን ጥቃት ተከትሎም እንደነ ሳውዲ አረቢያ ያሉት ሀገራት ምርታቸውን እንዲቀንሱ መገደዳቸው የዓለም የነዳጅ ዋጋ ከፍ እንዲል ምክንያት ሆኗል። ኢራን የነዳጅ ዋጋ እስከ $200 ሊደርስ እንደሚችል ማስጠንቀቋ ይታወሳል። በተለያየ ጊዜ በኬንያ ተይዞ እስር ቤቶች የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በህገወጥ የሰዎች አዘዋዋሪዎች ተታለው የኬንያን ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር ውለው በኬንያ የተለያዩ እስር ቤቶች ይገኙ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸው በኬንያ የኢትዮጵያ ኤምባሲ ገልጿል። ተመላሾቹ በኬንያ ብሔራዊ ፖሊስ የወንጀል ምርመራ ዳይሬክቶሬት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች አስቸጋሪ ሁኔታ ውስጥ የቆዩ መሆናቸው ተገልጿል። ዜጎቹን ወደ ሀገር ለመመለስ የተከናወኑ ተግባራት በኬንያ የሚገኘውን የኢትዮጵያ ሚስዮን ከኬንያ ብሔራዊ ፖሊስ አገልግሎት የወንጀል ምርመራ ዳይሬክቶሬትና ከኬንያ ኢሚግሬሽን ቢሮ ጋር በቅርበት ባደረጉት የተቀናጀ ትብብር የተሳካ መሆኑ ተገልጿል። እንደ ሚስዮኑ መረጃ ዜጎቹ ባሉበት እስር ቤቶች በአካል በመገኘት ጉብኝት የተደረገላቸው ሲሆን በአስቸኳይ በኬንያ ፍርድ ቤቶች ቀርቦ ጉዳያቸው እንዲታይ አስፈላጊውን ክትትልና ድጋፍ ሲደረግላቸው ቆይቷል ተብሏል። ይህንን የህግ ሂደት ተከትሎም 137ቱም ኢትዮጵያውያን በየብስ ትራንስፖርት በሞያሌ በኩል ወደ ሀገር ቤት እንዲገቡ ተደርጓል። የሱዳን ጦር በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥ መገደሉን አስታወቀ። የሱዳን ጦር ባለፈው አርብ በምዕራብ ዳርፉር ፍሮባረንጋ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰው ተሽከርካሪ ላይ በፈጸመው የሰው አልባ አውሮፕላን ድሮን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥና 12 ሌሎች ሰዎች መገደላቸው አንድ ወታደራዊ ምንጭ እንዳረጋገጡለት የሱዳን ትሪቡን ዘግቧል። ጥቃቱ የሱዳን ጦር ባለፉት ሳምንታት ታጣቂ ቡድኑ ሰፋፊ ቦታዎችን ተቆጣጥሮ
በሚገኝበት የዳርፉር ቀጠና ላይ እያካሄደው ያለው ከፍተኛ የአየር ላይ ዘመቻ አካል እንደሆነም ተገልጿል። የወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት ድሮኑ በፍሮምባርጊያ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ ያደረገ ሲሆን በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ደግሞ ቆስለዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂው የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብድራሂም ባህርጃል ይገኙበታል። እንደ ዘገባው ከሆነ ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆን ከአጎራባች የአፍሪካ ሀገራት የሚገኙ የሎጂስቲክ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠሩ ነበር። ዘገባው አክሎ በተለያዩ ግንባሮች በተለይም በዳርፉርና በደቡብ ኮርዳፋን የሚገኙ የአርኤስኤፍ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ይህም በቡድኑ ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጓቸዋል ብለዋል። ኢራን የዱባይ አየር ማረፊያ ኢላማ ማድረጓ ተገለጸ። የባህረ ሰላጤው ሀገራት ከኢራን በኩል ሌሎችን ተጨማሪ ጥቃቶች እንደተፈጸመባቸው አስታውቋል። የዱባይ አየር ማረፊያዎች አስተዳደር በዱባይ ዓለም አቀፍ የአየር ማረፊያ አቅራቢያ በደረሰው የድሮን ጥቃት ምክንያት በተነሳ እሳት ወደ ስፍራው የሚያቀኑ አንዳንድ በረራዎች አቅጣጫቸውን እንዲቀይሩ መገደዳቸው አስታውቋል። በዚህ ድንገተኛ ክስተት ምክንያት በረራዎቹ በጀበል አሊ ወደሚገኘው አልማክቱም ዓለም አቀፍ አየር ማረፊያ እንዲያርፉ ተገዷል። ይህ አስቸኳይ እርምጃ የተወሰደው የዱባይ ሲቪል አቪዬሽን ባለስልጣን በዓለማችን እጅጉ ከፍተኛ የትራፊክ እንቅስቃሴ ከሚታይባቸው አየር ማረፊያዎች አንዱ በሆነው በዱባይ ዓለም አቀፍ አየር ማረፊያ የሚደረጉ መደበኛ በረራዎችን ለቅድመ ጥንቃቄ ሲባል በጊዜያዊነት ማገዱን ተከትሎ ነው። የድሮን ጥቃቱ በአየር ማረፊያ እንቅስቃሴ ላይ ድንገተኛ ማስተጓጎልና ድንጋጤ ፈጥሯል ተብሏል። ይሁን እንጂ የዱባይ ሚዲያ ጽሕፈት ቤት ባወጣው ወቅታዊ መረጃ በጥቃቱ ምክንያት በአንድ የነዳጅ ማከማቻ ጋን ላይ ተነስቶ የነበረውን እሳት አሁን ላይ ሙሉ በሙሉ በቁጥጥር ስር መዋል በማረጋገጥ የነበረውን ስጋት ለማርገብ ተሞክሯል። የባህረ ሰላጤ ሀገራት ከኢራን በኩል ሌሊቱን ተጨማሪ ጥቃቶች እንደተፈጸመባቸው ያስታወቁ ሲሆን የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያ ላይ በደረሰው የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳያደርስ በቁጥጥር ስር መዋሉን ተነግሯል። ኢራን ወደ ተባበሩት አረብ ኤሚሬትስ 2000 የሚጠጉ ሚሳኤሎችና ድሮኖችን እንደተኮሰች መረጃዎች የሚያሳዩ ሲሆን የኤሚሬትስ የመከላከያ ስርዓት አብዛኞቹ ሚሳኤሎችና ድሮኖች አምክኛለሁ ብለዋል። ሳውዲ አረቢያም ሌሊቱን በርከት ባሉ የኢራን ድሮኖች መመታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ገልጿል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴሄራን ከባድ ድብደባ እንደነበር ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቦላህን መሰረተ ልማት ለማውደም መሆኑን ገልጻለች። በእስራኤል ከሰሜን ሂዝቦላ ከደቡብ ደግሞ የኢራን ሚሳኤሎችን ይመጣሉ በሚል የአደጋ ጊዜ ደወል መጮሁ ተነግሯል። በኬንያ በደረሰው የጎርፍ አደጋ የሟቾች ቁጥር ወደ 62 መድረሱ ተገለጸ። ባለፈው ሳምንት መጨረሻ የኬንያ ዋና ከተማ ናይሮቢና ሌሎች አካባቢዎችን ከባድ ዝናብና ጎርፍ ከተከሰተ በኋላ በአጠቃላይ 62 ሰዎች ሞተዋል ሲል ፖሊስ ቅዳሜ ዕለት አስታውቋል። ዋና ከተማዋ በ33 ሰዎች ሞት ምክንያት ከፍተኛ ጉዳት ደርሶባታል ሲል ፖሊስ በኤክስ ላይ ባወጣ መግለጫ የሟቾችን ይፋው ድምር አስታውቋል። ከ2000 በላይ ቤተሰቦች በኬንያ ተፈናቅለዋልና በበርካታ ክልሎች ከባድ ዝናብ ቀጥሏል ሲል ተከላክሏል። የእርዳታ ሰራተኞች መጋቢት 7 ቀን በናይሮቢ በጎርፍ ውስጥ በደርዘን የሚቆጠሩ መኪኖችን ጠራርጎ በረራዎችን ካቋረጠ በኋላ አስከሬኖችን ማውጣት ጀምረዋል። ባለፈው እሁድ በተደረገው ቆጠራ የሟቾች ቁጥር 42 የነበረ ሲሆን አሁን ወደ 62 ከፍ እንዳለ ተመላክቷል። ቻይና 26 ወታደራዊ አውሮፕላኖች እና 7 የጦር መርከቦችን በመጠቀም ታይዋንን መክበቧ ተገለጸ። የታይዋን መከላከያ ሚኒስቴር እንደገለጸው እሁድ ቀን በደሴቱ አቅራቢያ የቻይና የጦር አውሮፕላኖች በብዛት ከፍ ብሎ ሲበሩ ታይተዋል። ባለፉት 2 ሳምንታት የበረራው ቁጥር እጅግ እንደቀነሰ ከታየ በኋላ ይህ በረራ በተከታታይ መደረጉ ስጋት እንዲፈጠር ሆኗል። ሚኒስትሩ እንደገለጸው እሁድ ቀን በታይዋን ዙሪያ 26 የቻይና የጦር አውሮፕላኖች ተገኝተዋል። ከነዚህ 16ቱ ወደ ሰሜን፣ መካከለኛና ደቡብ
ምዕራብ ያሉ የአየር መከላከያ መለያ ክልሎች ገብተዋል ብሏል። እንዲሁም 7 የባህር ኃይል መርከቦች በደሴቱ ዙሪያ ታይቷል ብሏል። በዚህም ቻይና በመካከለኛው ምስራቅ የተከሰተውን ቀውስ ተጠቅማ ታይዋንን ልትወር ትችላለች የሚል ስጋት ተፈጥሯል። አሜሪካ በኢራን ጦርነት በተጠመደችበት ወቅት ቻይና አድፍጣ በታይዋን ወረራ ልትፈጽም ትችላለች የሚሉ መረጃዎች እየወጡ ይገኛሉ። ፕሬዝደንት ትራምፕ ደግሞ ቻይና በኢራን የተዘጋውን የሆርሙዝ ሰርጥ በማስከፈት ካላገዘች ወደ ቤጂንግ ሊያደርጉት የነበረው ጉዞ ሊዘገይ እንደሚችል አስጠንቅቋል። ፕሬዝደንት ትራምፕ በጥቂት ሳምንታት ውስጥ እንቋጨዋለን ብሎ ከእስራኤል በመሆን የጀመሩት የኢራን ጦርነት አሁን ሀገራት ድጋፍ እንዲያደርጉ እየተማጸኑ ነው። በዚህም ለቻይናና ጃፓን ጥሪ ያደረጉ ሲሆኑ ጃፓን ጥያቄውን ውድቅ አድርጋለች። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።